ኑሐሚን ከተጠለፈችበት ወደ ቤቷ በሰላም ተመልሳለች። አልተደፈርኩም አልደፈረኝም እያለች ነው ማለት ነው። ኑሐሚን እንግዲህ ናሆምን እንደምታፈቅረውና እንደምትወደው ገለጠችለት። እኔ አንተን መቼም ቢሆን አልጠላህም፣ ከልቤ አውጥቼም አንተን ላስብህ አልችልም። እወድሃለሁ፣ አፈቅርሃለሁ። አንተ ለእኔ ምንም አይነት ስሜት ባይሰማ ከራሱ እኔ ብቻ እንድወድህ ፍቀድልኝ። ፍቅሬን ልገልጽልህ አልፈልግም። እናም አንተ አምራንን ከወደድካት ከአምራን ጋር ደስተኛ ሆነህ መኖር ትችላለህ። እኔ ግን አንተን ማፍቀርን አልተውም አለችው። ወንዳጥር እንግዲህ ኑሐሚን ክብር እንዳላትና ክብረ ንጽህና እንዳላት ነበር ያሰበው። እሷ ግን ክብረ ንጽህና እንደሌላት ነገረችው። ልክ እንደነገረችው እኔያችን የረከሰች ሴት አልነካም አለ። የገጠሩ ወንድ እኔ የማደንቀው ምንድን ነው? ክብረ ንጽህና ያላትን ሴት ይፈልጋሉ ለማግባት፣ ከነ ክብሯ ነው የሚፈልጉት። ክብር ከሌላት ለማግባትም ሆነ አብሮ ለመኖር አይፈልጓትም። ወንዳጥር ጀግና ነው። አንዳንድ ጊዜ ያደነቁበት ቦታ ምንድን ነው? ጠልፏት በሄደ ሰዓት እኔ ክብር የለኝም ስትለው አይነካሽም ብሎ ነው የተዋት። አያችሁ ከነ ውርደትሽ እሰው ከነንየሽ ጋር አላት። ወንዳጥር በጣም ጀግና ነው። ናሆም የወይዘሮ ዝናሽና የአቶ ለይኩን ልጅ አይደለም። ናሆም በር ላይ ተጥሎ አግተውት ያሳደጉት ልጃቸው ነው። ናሆምን ሲያገኙት ወይዘሮ ዝናሽ የተሰማት ደስታ ለየት ያለ ነበረ። አሁንም ተወደዋለች። ግን አክሲዮኑን ለናሆም እንስጠው ሲላት አቶ ለይኩን አሁን ለዳግም ነው የሚሆነው። ዳግምን አባቱን ያክል አሳጥተነዋል። ድጋሚ ደግሞ በዚህ መካስ አለብን። ለናሆም ደግሞ ቀስ ብለን የሆነ ነገር እንሰጠዋለን አለችው። ግን ስለ ናሆም የኛ ልጅ አለመሆኑን ዳግምም አምራንም አውቀዋል። ያላወቀው እሱ ብቻ ነው። እንዴት ሊያውቁ ቻሉ ብሎ ሲጠይቃት እቺ ኤሚናታ አለችው። እና ወይዘሮ ዝናሽ እንደዛ ብዬ አስቤ ሳይሆን በቃ ለዳግም መሰጠት ግዴታ አለበት። ኤሚም ደግሞ አለቃትም ሲላት እንደዚህ አትበል አለችው። ኑሐሚን እንግዲህ አሁን ላይ በቃ ናሆምን የራሷ ለማድረግ አሁን እያካሄደ ነው። ናሆምን እኔ ስለማፈቅር ብቻ አትረዳኝ፣ አንተ አትውደደኝ፣ አትፍቀረኝ፣ እኔ ብቻ ልውደድክ፣ መፈቀር እኮ ጸጋ ነው እያለች ናሆምን ልቡን እያልታለለችው ትገኛለች። እንግዲህ ናሆምን ያው ከበር ላይ አግኝተው ያሳደጉት እነ ወይዘሮ ዝናሽ ቢሆንም ግን አሁን አቶ ለይኩን እንዳለው አንቺ ለናሆም ያለሽ ቦታ በጣም ዝቅ ብሏልና አሁን ላይ ለዳግም ነው እይታሽም ሁሉም ነገር የጨመረው እና ናሆምን ልትከጁና ልትጠይው ነው እንዴ? ልጅሽ ነው ምንም ቢሆን አላት። እሱም እንዴ አላት። እሷም እንዲህ አለችው። እኔ መቼም ቢሆን ናሆምን አልጠላውም፣ ታውቃለህ ሳገኘው እንዴት ደስ እንዳለኝ፣ አሁንም እንደዛው እወደዋለሁ። እንደዚህ ብለህ ክፉ ነገር እንዲስብ ወይም እንዳስብ አታድርገኝ፣ በፈጠረክ ለይኩን እኔ እወደዋለሁ፣ መቼም ቢሆን አልጠላውም አላት። እሷም እንዲህ አለችው። መጥላት ካልፈለግሽ እንግዳውስ እባክሽን ለናሆም እንስጠው ይህንን ፕሮጀክቱን ሲላት፣ አይ አይሆንም፣ ፈጽሞማ እንደዚህ አይሆንም እባክህን አለችው። እሱም እንግዳ ለናሆም ያለሽን ክብር ግለጭለት፣ ፍቅር አሳየው፣ ከዚህ በኋላ ምንም አይነት ነገር እንዳታስከፊው አላት። እሺ አለችው። ለካ ኤሚ እነሱ እንደወለዱት አድርጋ የምትወደው ናሆም ከሌላ የተወለደ መንገድ ላይ ተጥሎ እየተገኘ ልጅ ነው። ኤሚ ሁሉንም ነገር ለማወቅ የቻለችውና የፈለገችው ለዛ ነው ማለት ነው። ኑሐሚን ድራማ በጣም ደስ ይላል፣ በጣም ያስተምራል። የገጠር ልጆች ተጠልፈው ምን አይነት አደጋ እንደሚደርሱና ምን አይነት ነገር እንደሚያገኛቸው አሁን አስተማሪ ቪዲዮ እየሰሩ ይገኛሉ። የኑሐሚን አያት በጣም ደስ ትላለች። ጀግና ናት። መሳሪያው ወልውላ ሄዳ
ወንድ አጥርን ልትገለግለው ነበረ። ናሆም እኔ መጀመሪያ የት እንዳለች አጣርቼ ልንጣ ብሎ ባይወጣ ኑሮ እና ቪዲዮን ከወደዳችሁት በላይክ እና በሸር በሰብስክራይብ አበረታቱኝ። ስወዳችሁ ሰማዩ ያምራል። አያችሁ በጣም ነው የሚያምረው። ውድ የሀገሬ ልጆች ቪዲዮን ተወደዳችሁት እንግዲህ በላይክ እና በሸር አድርጉኝ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ። ኑሐሚን ክብረ ንጽህና እንደሌላት ስትናገረው ለወንድ አጥር አይታችኋል። ፊቱ ላይ ያለው እይታ ውዴታ እንደቀነሰ ወንድ ልጅ የሚወዳችሁ ከነ ክብራችሁን ጠብቃችሁ ለመኖር ሞክሩ ሀበይ። አለበለዚያ በተለየ ቀጠር ወንድ አይፈልጋችሁም። ክብር የሚባል ነገር ከሌላችሁ ማለት ነው። ባይ ባይ ቤተሰቦቼ፣ ወዳችኋለሁ፣ አከበራችኋለሁ። በቀጣይ ቪዲዮ ውስጥ እንገናኝ። ሰላም ሁኑልኝ። ባይ ምችት ይበላችሁ ሀበይ።